ያልታሰበ ስቃይ ክፍል 2። ብዙ ጥያቄዎች እየተመላለሱብኝ ነበር፣ ግን እሱ ሊመልስልኝ ፈቃደኛ አይደለም። በዛ ተናድጄ ምግብ ሳልበላ ተኛው። በሚቀጥለው ቀን ስነሳ ራሴን ከእናቴ እቅፍ ውስጥ አገኘሁት። ሰው ሁላ ተሰብስቧል። በሚያሳዝን ፊት እያዩ ነው። ደንግጬ ሁሉንም በየተራ ላያቸው ሞከርኩኝ፣ ግን አይኔ ደከመብኝ። ወዲያው እዛው በተኛውበት ተውከት ይታገለኝ ጀመር። እናቴ ደንግጣ እያለቀሰች ማስታጠቢያ ብላ ስትጮህ ይሰማኛል። ከዛም በኋላ ምን እንደተፈጠረ አላውቅም። ስነቃ ሆስፒታል ነበርኩ። አሁንም እናቴ እጄን ጨብጣ ይዛ እኔ ነኝ እንደዚህ ያደረኩት፣ የኔ ጥፋት ነው እያለች ራሷን ታወቅሳለች። እንደምንም እያጣጣርኩ ለምንድን ነው ራስሽን የምትሰድቢው? ወደዬ ምን አደረግሽኝ አንቺ? ምን አጠፋሽ አልኳት። ግራ ገብቶኝ ነቃ የኔ ልጅ ደህና ነህ? ስትቃዥ ያወራከውን ሰምቻለሁ። እኔ ነኝ የዚህ ሁሉ መንስኤ ራሴ ነኝ ብላ ከተንበረከከችበት ተነስታ ግንባሬን አገላብጣ ሳመች። ወዲያው አሜኑ እየሮጠ መጥቶ ወንድሜ የኔ ትንሽ ምን ሆነህ ነው? ደህና ነህ ብሎ ሳመኝ። ይበልጥ ግራ ገባኝ። ምን ሆኜ ነበር? እኔ ምንም አላስታውስም። በእንቅልፍ ልቤ ምን አውርቼ ነው እያልኩ እያሰብኩ እያለ ዶክተሯ መታየችኝና ደህና ነው የምትማታስቡ አለች። እኔ ወደ እናቴ ዙሬ አደይ ሆስፒታል እንደማልወድ እያወቅሽ ለምን አመጣሽኝ አልኳት። እናቴ እኔን ስትወለድ አንቺም ልጅሽም ልትሞቱ ትችላላችሁ ተብላ እንደነበር አሜኑ ስለነገረኝ ሆስፒታል የሚባል ነገር አልወድም። ምክንያቱም በዛ ሰዓት አይዞሽ እያሉ ሊያበረቷት ሊገባ እንደዛ ብሎ ማዳከም አይገባም ነበር። እናቴ ግን ለኔ መልስ ሳሰጠኝ ምክንያቱም ምንድነው ዶክተር አለቻት። ከተቀመጠችበት ተነስታ የሚያስጨንቅ አይደለም፣ ጭንቀት የሚያጠቃቸው ልጆች ላይ የሚፈጠር ነገር ነው። የህፃናት የስነ ልቦና ባለሙያዎች ጋር መውሰድ ይኖርባቸዋል አለችና ወጣች። እናቴም ወደ እኔ መታ ስታቅፈኝ አደራ አደይ የትም እንዳትሄድ ዶክተር አያስፈልገኝም አልኳት። ወይ አቡባከ እንዳታስቸግረኝ ለአንድ ጊዜ ብቻ አለች። እናቴን ላስከፋት አልፈለኩም፣ ምክንያቱም እሷን ማሟት ነበር። ግን ደግሞ ህመሟን በእኔ ህመም ደብቃ እኔን እየተንከባከበች ነበር። ስለዚህ እሺ ብያት እዛ ያሉት ዶክተሮች ጋር ወሰደችኝ። በጣም ብዙ ጥያቄዎች ጠየቁ። በብዛት ግን የቤተሰብ ሁኔታ ያኗኗራችን መንገድ ላይ ትኩረት አድርገው ጠየቁ። እኔም በትንሹ መለስኩላትና አባቴን እንደማላውቀው ነገርኳት። ወዲያው እናቴን አስጠራቻትና ብዙ አወሩ። በመጨረሻ በተቻለ መጠን አባቱን ማግኘት አለባችሁ፣ ምክንያቱም የህመሙ ምክንያት የአባቱ ናፍቆትና ፍላጎት ይመስለኛል። ራሱ እየደከመ ነው። በተደጋጋሚ በህልሙ እንደሚያየው እንደሚናፍቀው ነግሮኛል። ስለዚህ ይህ ነገር እየተደጋገመ በመጣ ቁጥር የስነ ልቦና ድክመት ያጋጥመዋል። ይህ ደግሞ ለዘላቂ የጤና መጓደል ይረዳዋል አለቻት። እናቴ ምንም ማድረግ አለመቻሏን እያሰበች ስቅስቅ ብላ አለቀሰች። በጣም ከፍቷት ነበር። ወደ እኔ ዞር አቀፈችኝና ኬት ላምጣው? እሺ የት ልፈልገው? ግን አገኘዋለሁ ብላ ከራሷ ጋር አውርታ እንባዋን ጠራረገችና ይዛኝ ከቢሮ ስንወጣ በር ላይ የሆነ ሰው አይኔ ላይ አረፈ። ዞር ስል እናቴ መሬት ላይ ተዘርራለች። አሜኑ ወደ እናቴ እየሮጠ ሲመጣ እኔ ግን አይኔን ወደ ሰውየው አዙሬ በዝምታ ፍጥጥ ብዬ አየሁት። እሱም ያየኛል። ከአይኖቹ እንባ ሲወርድ አየሁ። ዶክተሮች፣ አጎቴ፣ ሁሉም እኔን እያለፉ ወደ እናቴ ሄደው አፋፍሰው አነሷል። እኔና እሱ ለትንሽ ደቂቃ ተፋጠን። አይኑን ከመሬት ጋር አጋጭቶ በዝግታና በለሆሳስ ድምጽ ልጄ ሲል ሰማሁ። እኔም አቅማጠረኝ፣ እግሬ ተንቀጠቀጠና እዛው ብርክክ ያልኩ። ልጄ እያለ ወደ እኔ መጥቶ ሊያነሳኝ ሲል እድሜ ሙሉ ስናፍቀው ስጠብቅ የነበረው አባቴ አሁን ላይ እንዳይነካኝ ፈራው። ወደ ኋላ ስሸሽ ከአሜን እግሮች ጋር ተጋጨው። እሱ ግን ተከተለኝ መጣ። እንደምንም ብዬ ስቆም እግሬ ስር ውድቅ አለና ይቅርታ አድርግልኝ የኔ ልጅ፣ የኔ አንበሳ፣ የመጀመሪያ ይቅርታ አድርግልኝ እባክህ፣ ወድጄ አይደለም ይላል እያለቀሰ። በሁሉም ነገር ግራ ገባኝ። የማደርገው ስለጠፋኝ ቀና ብዬ አሜኑን አየሁት። መልሶ በሚያሳዝን ፊት አየኝ፣ ግን እሱን ፈርቶ ነበር። የተደበላለቀ ስሜት ያዘለ ፊት ነበር። ትንሽ ቆይቶ እጄን ይዞ ወደ ኋላ ሽሽት አለና ለምን ተመለስክ? አሁን ምን ታደርጋለህ?
ያኔ በምታስፈልጋት ሰዓት የት ነበርክ? ቃልህን አጥፋል። አደይ ያንተን ጥበቃ እድሜዋን አባክናለች። አሁንም ልትጎዳት ነው አለ። ከየት እንደመጡ በማላውቀው ቅጽበት ፊቱ በእንባ ረጠበ። ከኔ በላይ የተጎዳ ይመስላል። አባቴም በአንድ በኩል በጣም እያለቀሰ ነው። እኔ መሃል ላይ ቆሜ እያለሁ አንተ ህፃን ነበርክ፣ ብዙ የማታውቀው ነገር አለ። ፈልጌ አይደለም ያደረኩት፣ ስራ ያስገድዶኝ ነው አለ በረጅሙ ተንፍሰው። ይህን ሁሉ ዓመት ነው ስራ? ልክ እንደጨረስክ መምጣት ትችላል ነበር። የውሸት ሰበብ ነው፣ አላምንም። አሁን እኮ አቡ 12 ዓመቱን ያዘ። አንተ 12 ዓመት ሙሉ የት ነበርክ? አላሚኑ እንደ ህፃን እያለቀሰና እየጮኸ አላወኩም ነበር የት እንዳላችሁ አለ አባቴ በሚያሳዝን ፊት። ከዛም በላይ ራሴን መቆጣጠር አልቻልኩም። ዞር ብዬ አሜኑን አየሁትና አባቴ እግር ስር ተንበርክኬ እቅፍ ውስጥ ገቡ። አሜን ምንም ሊለኝ አልፈለገም፣ ጥሎን ሄደ። ለረጅም ደቂቃ ከአባቴ ጋር ተቃቅፈን አነባን። በህልሜ የምመኘውን የአባት ጠረን አሸተትኩ። የምመኘውን የአባት እቅፍ ውስጥ ገቡ። እንደምመኘው አባቴ ብዬ ጠራሁት። ብቻ ህልም እውን ሆነልኝ። ግን አሁንም በህልሜ መስሎኝ እስክነቃ እየጠበቅኩ ነበር። አላመንኩም። ደጋግሜ አባቴን አባዬ እያልኩ ስለፈለፍ ነበር። እሱም ደጋግሞ ልጁ ይቅር በለኝ እያለ ጭምቅ አድርጎ አቀፈኝ። ወዲያው እናቴን ይዘዋት ከገቡበት ክፍል የዶክተሮችና የነርሶች ወገባ ተፈጠረ። አንዱ ይወጣል፣ አንዱ ይወገባል። ግራ ገብቶኝ አባቴን ለቅቄ ተነስቼ ምንድነው ማለት ጀመርኩ። ግን ማንም ለኔ መመለስ ጊዜ አልነበረውም። አንዱ ዶክተር ፍጠኑ ፍጠኑ እያለ የሆነ ነገር ይዞ ወደ ውስጥ ገባ። አሜኑ እየሮጠ መጣና በጥፊ መታኝ። ደንግጬ ዝም ብዬ አየሁት እና ምንድነው እንደሚያለው? ዝም በል፣ የአደይ ጉዳይ አስጨንቀም። ይህን ያህል የምታስብላት እሷ እኮ ላንተ ህይወቷን ሰጣለች። አንተ እንጀራ ልጅ እንዳትባል እኮ ነው ብቻዋን ያሳደገች። እሷ በሞትና በህይወት መካከል ሆና አንድ ቀን ቁራሽ እንጀራ ያላሳየህን እንደተወለድክ እንኳን የሚያውቀውን ሰው ብሎ ሳይጨርስ አባቴ በመሃል ገብቶ ስለማታውቀው ነገር አታውራ፣ ሁሉንም ነገር አውቃለሁ፣ እያንዳንዱን ነገር እከታተል ነበር፣ ከተወለደበት ቀን ጀምሮ ያለውን ነገር አውቃለሁ፣ እሱን አንተ አትነግረኝ፣ እኔ ላይ እንደዚህ የመጮህ መብትም የለም፣ ታላቅህ እኮ ነኝ አለ አባቴ ከተንበረከከበት እየተነሳ። ታላቅ ባትሆን ኖሮ አሁን ላይ እዚህ ጋር ቆመህ እያወራህ አይሆንም ነበር አለ። ወንድሜ በጣም ተናዶ ስለነበር የሚያወራውንም የሚያውቅ አይመስለኝም። በሁለቱም መፋጠጥ ግራ ተጋብቼ መሃል ላይ ራሴን ይዤ ቆሜ እያለ የቤቱ የመጀመሪያ ልጅ የእናት 3 ታላቅ የሆነው አጎቴ እሳት እንዳቃጠለው ህፃን እየነጠረ ሲመጣ ደንግጬ ወንድሜ ብዬ ወደ ኋላ እንዲዞር አደረኩት። አሜኑ ግን አመጣጡ ሳያስፈራው መሃል ላይ ቆሞ አጎቴ ተረጋጋ እያለ ሊያስቆመው ቢሞክርም አጎቴ አፍ ካልመታ ብሎ ሲታገል ነበር። ወንድሜ ግን ስንት ነገር አልፎ አስቆመው። እህቴን ይወርቅ አንድ ነገር ተሆነና እና ያህል ዘር ማንዘርህን የሚጨርስልኝ ወታደር ብትሆን ባትሆን አያገባኝም። እድሜዋን ነጠቀን፣ አሁን ነፍሷን ልትነጥቀን የመጣው ብሎ ሳታበ። ለዛውም በአያት የምለው በመሃል ግን እኔ ጥፋተኝነት ስሜት እያቃጠለኝ ነው። በጣም ራሴን ወቀስኩት። አይልክ ነበር በዛን ሰዓት ወይ ምስኪኗ እናቴ መሮጥ ሲገባኝ በትክክል አባቴ ለመሆኑ እንኳን ማረጋገጥ የሌለኝ ሰው አስበለጥኩ። የምር አባቴስ ቢሆን በስንት መከራ ወልዳ ካሳደገችኝ እናቴ እንዴት አስበልጠዋለሁ? እሺ እኔ ምን ላድርግ? የአባት ፍቅር ሲያጠቃኝ ነው የኖረው። አሁን ላይ እንደምቃዠው ልጄ ብሎ ሲጠራኝ ሰምቼ እንዴት ዝም ብዬ ልሄድ? በዛ ላይ ደግሞ ለምን ጥሎ እንደሄደም ሆነ ለምን እንዳልተመለሰ የሰማሁት ነገር የለም። ምንም አማራጭ አጥቶ ቢሆንስ? ግን እያልኩኝ ብቻዬን ቁጭ ብዬ እየተብከነከንኩ እያለ አጎቴ ሲሮጥ አየሁት እና ደንግጬ ስዞር እናቴ ግትር ብላ ቆማ እያየችኝ ነበር። ደንግጬ ነው የማየሁት። ለምን ተነሳሽ ትራስ? ረፍት አድርጊ ተባልሽ አይደል እንዴ ነው ያላት። እናቴ መልስ ሳሰጠው አንዴ እኔን አንዴ አባቴን እያፈራረቀች ታይኛለች። አባቴ በጸጸት አንገቱን ሰብሮ ከመሬት ጋር ገበገብ ውስጥ ገብቷል። እኔም እናቴን እያፈነጨንበት ነው። ቀና ብሎ አየንና ፈጥኖ ወደኛ መጥቶ የእናቴ እግር ስር ተንበረከከ። ሲያለቅስ ሳየው አሳዘነኝ በጣም። በዛ ላይ እናቴም አብራው እያለቀሰች ነበር።
አቅም ሲያጥራት አብራው ተንበረከከች። ይፈልጋሉ ግን መተፋቀፍ እንኳን አልቻለችው። አማራጭ ስላልነበረኝ እኔ መካከላቸው ተንበርክኬ ሁለቱንም አቀፍኳቸው። በእኔ ሰበብ ሁለቱ ተቃቀፉ። የናፍቆት እንባ ከባድ ነው። ቁም ቢሉት ማቆም የለውም። እኔን የሚገርመኝ ግን ምን አይነት ፍቅር ነው? ይህን ሁሉ ዓመት ተለያይተው እንዴት መፋቀር ይቻላል? ፍቅር የሚያለቅ ነገር ይመስለኝ ነበር። እናቴ ግን ከዚህ በኋላ ስቃይና ብቸኝነት በኋላ አባቴን አልጠላችሁም። እንደ ልጅ ተቃቅፈው ያነባሉ። በነገራችን ላይ እናቴ 30 ዓመት ሆኗታል፣ ግን አሁንም እንደ ልጃገረድ ናት። በዛ ላይ ቆንጅዬ ናት። አባቴም በጊዜ የነበረው ግርማ ሞገስና ውበት እንዳለ ነው። ሁሉ ጊዜ እናቴ የአባትህ ፊት አንተ ላይ አለ ትለኝ ነበር። እውነቷን ነው። በጣም እንመሳሰላለን። ፈገግታችን፣ ጸጉራችን፣ ቁመታችን አንድ ነው። ረዘም ያልኩ ነኝ። ያው እሱ ቆንጆ መሆኑና እኔ እሱን እንደምመስል ከነገርኳቸው ይገባቸዋል። እና እናቴና አባቴ ለረጅም ሰዓት ተላቀሱ። አጎቴም ጣልቃ ሳይገባ ዝም ብሎ ይመለከታል። ክፍሏ ሲያጧት የደነገጡ ዶክተሮች እየሮጡ መጡና ምንድን ነው አሉት አጎቴ። እሱ ግን መልስ ሳይሰጣቸው ደህና ናት፣ ለምንድን ነው የተሯሯጣችሁ? በድንጋጤ ውስጥ ሆና ልብ ምቷ እየቀነሰ ነበር። በዛ ተደናግጠን ነው። ነገር ግን ምንም አልሆነችም። እንደተናገረች ያልጠበቀችው ነገር ስላጋጠማት ደንግጣ ነው። ግን ትንሽ ረፍት ብታደርግበት አሪፍ ነው አሉት። ቀለል አድርገው ስላወሩ እናቴ ምንም አትሆንም ብዬ አመንኩኝ። እናም አባቴን ባውን እየጠራረገ ፈልጌው አይደለም፣ እባክሽ ተረጅኝ፣ ይቅርታ አድርጎልኝ፣ ሁለታቸውንም በድያለሁ። አሁን ግን ይቅርታ አድርጎልኝ፣ ፈልጌው አይደለም እኮ እያለ ለቅሶውን ቀጠለ። እናቴም ጣልቃ ገብታ እኔ እኮ እድሜ ልኬን ያለማቋረጥ ስጠብቅህ ነበር፣ ተስፋ አልቆርጥብህም፣ ሞታል ብዬ አምኛለሁ፣ ግን ደግሞ እንደምትመጣ አምን ነበር። ልጄስ ባንተ ምክንያት አባት በማጣት ያለ አባት በማደጉ ምን ያህል እንደተጎዳ አንተ አታውቅም። እንደውም ከኔ በላይ እሱን ይቅርታ ጠይቅ። የ12 ዓመት ጉዳት አለበት። ከኔ በላይ እሱን ይቅርታ መጠየቅ አለብክ። የሱ ይቅርታ ያስፈልጋል አለች። አይኔን እያየች ሳላስበው እንባ ወረደ። አባቴም ወደ እኔ ዞሮ ልጅነትህ የሚገባህ የአባት ፍቅር፣ የደስታ ፍቅር፣ የሚገባህ እንክብካቤ፣ ሰላም ስለነሳው ይቅር በለኝ፣ ፈልጌው አይደለም፣ እንድክስክ እድሉን ስጠኝ እባክህ ብሎ እግሬ ስር ተደፍቶ አለቀሰ። በህልሜ እየመሰለኝ ቢሆንም ጥምጥም ብዬ አቀፍኩት። ሶስታችንም አዲስ ቤተሰብ ተቃቅፈን አለቀስን። አጎቴም ፊቱን ሸፍነው እያለቀሰ ነበር። ከዛም ፊቱን ጠራርጎ ወደኛ መጥቶ አስነሳና እንባችንን ጠራርገን የለቅሶ ሳቅስቀን ወደ ውጭ ወጣን። በር ላይ ተሰብስበን እያወራን እያለ አሚኑና አያቴ ምግብ ይዘው መጡ። አያቴ አባቴን በፎቶ እንጂ በአካል አታውቅም። በዛ ላይ በፎቶም ቢሆን ካየችው ብዙ ዓመታት ተቆጥረዋል። ልክ እናቴን እንዳየቻት ማዕረጊ ብላ እናቴን አቀፈቻት። መስፍን አለች ወደ እኔ ዞራ፣ የኔ ለቆነ ማለት ነው። ከዛም አገላብጣ ሳመች። አባቴ ጭራሽ አላየችው። አሚኑ ግን አሁንም እሱን ሲያየው ወደኛ እንኳን ሳይቀርብ ፊቱን አኮሳትሮ እያየን ነበር። አይተሽዋል አልኳት። እጄን ወደ አባቴ ጠቁሜ ማንን አለች። ወደ ኋላ ዞር። እሱን ነው አያቴ፣ አባቴ እኮ ነው ብዬ ሳልጨርስ አያቴ ደንግጣ ወደ ኋላ ሸሽታ አፏን ይዛ ቆመች እና ሴጣን እንዳየሰው ደጋግማ ማተበች። ተመስገን ነው አለች አያቴ እናቴ ላይ አፍጥጣ። አዎ እናቴ፣ የኔ ተመስገን ተመልሶ መጣ አለች እናቴ እንባዋን እየተቆጣጠረች። ሞቷል ያሉን ተመስገን አለች ደግማ ባለማመን ድምጽ። ደሞ እውነቷን ነው። እኔም በሆን ለማመን ከብዶኛል። ምክንያቱም ከልጅነቴ ጀምሮ አባቴ እንደሞተ እየሰማሁ ነው ያደግኩት እና አሁን ላይ ከሞት ተነስቶ ፊት ለፊት ቆመ ብሎ ማሰብ ከባድ ነው። አያቴ ማመን ከብዷት ያሚኑን እጅ ይዛ ወደ አባቴ ቀርባ ነካችው። አባቴ እያለቀሰ ነበር። ለካም ባያልቅም ችግሩ ግን አቅፋ ሰላም ትለዋለች ብለን ስንጠብቅ አንተ ሌባ አለች ተኮሳትራ። ምንም በማያገባኝ ገብቼ አባቴ ሌባ አይደለም ለምንድን የምትሰሪው ያልኳት። ወደፊት ቆሜ ወንድሜ መታኝ ጥፊ መቼም ማረሰው። ከአያቴ ቀድሞ አጮለኝና አንተ ምን አግብተው ነው በትልቅ ሰው ወሬ መሃል የምትገባው ብሎ ጎትቶ ከመሃል አሰጣኝ።
አያቴም ፈጠን ብላ ሌብነት በገንዘብ ብቻ አይደለም፣ አንተ የልጅን እድሜ ሰርቀኸኛል፣ ሳቋን ልጅነቷን ሰርቀሃል፣ ይህን ያህል ዓመት ብቸኝነት ምን ማለት እንደሆነ ታውቃለህ አለችው በጣም በተቆጣ ድምጽ። አባቴ ወደ እናቴ ዞሮ የምር ይህን ያህል የጎዳሽ መክሊቴ አላወኩም ነበር። ስቅስቅ ያለ ለቅሶ ፈልጌው አይደለም፣ እኔስ ምን ላድርግሽ? ሞቷን ላይ ያስባልኩትም በእኔ ተስፋ እንድትቆርጥና የራሷን ህይወት እንድትይዝ ብዬ ነበር አለ ወደ አያቴ ዞሮ። ለመሆኑ አንተ ሌላ ህይወት ይዘህ ነበር አለች ትንሽ በመረጋጋት። አባቴ መልስ መስጠት አልፈለገም። ግን ለምን? አጎንብሶም በአሁን እየተራረገ እያለ እናቴ ጣልቃ ገብታ እሱም ሲጠብቀኝ ነበር፣ ሌላ ፍቅር አልያዘውም፣ በዛ ላይ ሆን ተጸጽቷል አለች አባቴን እያየች። አያቴ ምንም ሳትናገር አሜኑን ይዛ ወደ ቤት ሄደች። አጎቴ ትንሽ ግራ ተጋባና ተከትሏት ሄደ። እኔ እናቴና አባቴ ቀረን። እሱም ካፌ ዞን ሄደና የምንፈልገው ነገር እንድናዝነገርን። የምር አባቴ መጥቶ እያወራኝ ሳይሆን አጎቴ ጋር ያለው እየመሰለኝ ነበር። እናቴም ደስታዋ ፊቷ ላይ ያስታውቃል። ብቻ ግን ምግብ በላን፣ ኬክ አይስክሪም ገዛልኝ። ጣፋጭ በጣም ወድ ነበር። ደስ የሚል ጊዜ አሳለፈን። ግን ቆሞ የማይጠብቅ ሰዓት እየሄደ ነው። እየመሸ ሲመጣ ምን እንደማደርግ ግራ ገባኝ። አሁን አባቴን ጥለነው ወደ ቤት ከሄድን ተመልሶ እንደማይመጣን የሚሰማኝ መከፋቴ ፊቴ ላይ ያሳብቃል መሰለኝ። ምናባ አለችኝ እናቴ። አደይ አባቴ የት ነው የሚያድረው? ደግሞ ጥለነው ልንሄድ ነው እንዴ አልኳት። እሷም ሲያሳስባት ነበር መሰለኝ። ለኔ መልስ ሳሰጥ አባቴን አየችው። እሱም ቀና ብሎ ሁለታችንንም ተመለከተን። ለዛሬ ቤት እንከራይና እንደ ቤተሰብ ተቃቅፈን እንተኛ አለ ረዘም አድርጎ። ግን ምን ህያቤ አለች እናቴ እንደ አዲስ ፍቅረኛ አይኑን እያየች። ከዛ በኋላ ምንድነው የሚሆነው? ልንለያይ ነው? እንደማይተዋወቅ ልንሆን ወይስ ምንድነው የሚፈጠረው? አለ ኮስተር ብሎ። ሁላችንም በየተራ ተያየ። በጥያቄ ፊት ግን መልሱ ማን ጋር ነው ያለው? እውነትስ ምንድነው የሚሆነው? ከስንት ዓመት በኋላ ያገኘሁትን አባቴን ላጣው? እንደ አባትና ልጅ ተቃቅፈን እንድንተኛ እመኛለሁ። ከብቸኝነት መላቀቅን እፈልጋለሁ። ቅዠት አስጠልቶኛል። ከአባቴ መለየት አልፈልግም አልኳቸው እንቤን እየጠራረኩ። አንቺ ምን ታስቢያለሽ አላት አደይ። እኔ አላቅም፣ እናቴ ምን ትለኛለች? ሰርጉ 4 ቀን የቀረው እኮ። የሀገሩ ሰው ሰምቷል። አላገባም ካልኩም ሁሉም ያወራል። ቤተሰቡ ደግሞ ለክብሩ ምን ያህል እንደሚጨነቁ ታውቃላችሁ እኮ አይደል አለች በረጅሙ ተንፍሳ። አባቴ ሳደይ ያልኳት። እኔ ፍቅር ወጥቶልሻል፣ ሌላ ለማግባት ዝግጁ ነሽ አላት። አባቴ ቀጠለ አድርጎ። እናቴ ግራ ተጋብታለች። ያልጠበቅነው ግን የተመኘነው ነገር ነው። ምክንያቱም እናቴ ማግባት አትፈልግም፣ አባቴን መርሳት አትችልም። ግን አያቴ በጣም የሰው ወሬ ትፈራለችና እናቴ እንዴት አይጨንቃትም? የእድሜ ልክ ፍቅሯና ናፍቆቷ ወይስ የእናቷ ክብር? የቱን መምረጥ ትችላለች? ብቻ ከባድ ነበር። እናንተ ምንድን ነው የምታስቡ አለችው አባቴ። እኔማ ሁሉንም ነገር ትተን ወደ አዲስ አበባ እንሄድና ደስ የሚል ህይወት ይኖራል፣ እንድክሳችሁ ፍቀዱልኝ፣ ያለበለዚያ ጸጸቱንም አልችልም አለ እና ምላሽ መጠበቅ ጀመረ። እሺ እናቴ ሳለች። ይቅርታን ጠይቃቸዋለን፣ የፍቅር አምላክ አለ ብሎ ብዙ ነገር ለፍልፎ አሳመናት። እሺ ሄድንም በል በምን ልንተዳደር ነው? አጠራቅም ያለው እኮ ደግሞ እናንተ ማኖር አይከብደኝም ብለው ብዙ ነገር አለ። እኛም ከልባችን አምነነው ነበር። እናቴ ለሱ ለመታገልና ከአያቴ የሚመጣውን ቁጣ ለመቋቋም ቃል ገብታ በቀጣይ ቀን ወደ ቤት ሄዱ። ገና ስንደርስ አያቴ ፊቷን ቀይራ ነበር። ግን የጠበቅነው ነገር ስለሆነ ምንም ሳይመስለን ወደ ቤት ገባን። እናቴም ጎሮሯን ጠራርጋ እየተርበተበተች አደይ ወደ አዲስ አበባ ልሄድ ነው አለቻት። አያቴ ግን ዝም አለች። ዝምታ መልስ አልሆነልን። እናም አያቴ አስተያየት ስጭን እንጂ አልኳት። ዞር አለች። ጭራሽ አንተንም ይዘህ ልትሄድ ነው? አንቺ እንደፈለግሽ፣ ልጄን ግን አትወስጂም አለች አያቴ። ከተቀመጠችበት ተነስታ ወደ እኔ እየመጣች እንዴት እነዚህን ጥዬ እሄዳለሁ? ልጆቼን ይዤ ነው የምሄደው አለች። አያቴም በዋ እየተናነቃት ጭራሽ ሁለቱንም ልትነጥቂኝ ነው? እሱን
አልፈቅድልሽም፣ የልጄን ልጅ መብት የለሽም አለቻትና ሊጣሉ ሲሉ አሜኑ ከተቀመጠበት ተነስቶ እኔ ህፃን ልጅ አይደለሁም፣ አደይ ከፈለሽ ተቀይም፣ ምንም ብትይ አብሬሽ አልሄድም። ያለ ምክንያት አሁን የማስበው ሐሳብ በአእምሮ ያመላለስም። አደይ አትሂጂ ብዬ እየለመንኩሽ ነው፣ እባክሽ አትሂጂ፣ ወንድሜ ትጎጂዋለሽ፣ ደግመሽ አስቢበት አላት። አያቴን እያቀፈ ቆይ ማንም ለኔ አያስብም እንዴ? ለኔ ደስታ አትጨነቁ፣ የኔ ደስታ ደግሞ ከሱ ጋር መኖር ነው አለች። እሺ ሰርጉስ አለቻት አያቴ በሚያሳዝን ድምጽ። አየሽ አይደል አንቺ የምትጨነቂው ለክብርሽ ብቻ ነው፣ ሰው ምን ይለኛል ብለሽ ነው የምትጨነቂው፣ ለኔ አታስቢም አለቻት እያለቀሰች። የልጅ አዋቂ የምባለው ልጅ አሁን ላይ ባለማወቅ ከእናቴ ጋር ተደርቤ አያቴ ክፉ ነሽ አይደል አልኳት። የሚጸጸት ቃል። በእርግጥ እንደዛ ማለት ፈልጌ ሳይሆን ያጣሁትን የአባት ፍቅር የማግኘት ጉጉቴ ትልቅ ስለነበር ነው። እናም ያገኘሁት የአባት ፍቅር ልትነጥቀኝ መስሎኝ ነበር። ቢሆንም ግን ምን አላፊም በዘጋኝ እላለሁ። ልክ አያቴን እንደዛ ስል አሜኑ መጥቶ ሊመታኝ ሲል አባቴ መሀል ገብቶ እጁን ያዘው። ምክንያቱም ባላውቀውም አሜን ሁሉ ጊዜ አባቴን ሲያየው ይረበሻል፣ ይንቀጠቀጣል፣ በዛ ላይ አይወደውም። ከዛኔም እንድንሄድ አልፈለገው አባቴን ስለሚጠላው ነው ብዬ ነበር ያሰብኩት። እውነታው ግን የሆነ የማያውቀው ድብቅ ሚስጥር አለ። ያለ ምክንያት አይደለም። የዛን ቀንም አባቴን ሲያየው እንባውን እንዳቀረረ ወደ ውጭ ወጣ። እናቴም ቶሎ ቶሎ ልብሳችንን ሰበሰበችና እባክሽ መርቀሸኝ፣ የሆነ ነገር በሆነ ይቆጭሻል አለቻት እናቴ። አያቴ ግን ዝምታን መርጣ ሳትሰናበተን እንኳን ወደ መኝታ ቤት ገባች። እናቴ አሜኑን ልታወራው ወደሱ ስትሄድም ሰላም ሆኖ ብቻ ብሏት ወደ አያቴ ክፍል ገባ። እኛም ማንንም ሳንሰማ ሶስታችንም ጨከነን ከቤት ወጣን። አባቴ ቀጥታ ወደዛች ቤት ይዞን ሄደ። እንደገባን እናቴ ስቅስቅ ብላ እያለቀሰች ነበር። እኔም እንደምንም አባበልኳት። አባቴም ስልክ ደውሎ ወደ ውጭ ወጣ። ከኛ ተገንጥሎ ማውራቱን ባልወደውም ዝም ብዬ ቁጭ አልኩ። ትንሽ ቆይቶ ተመልሶ መጣና ነገ ሆኖ እንሄዳለን፣ እሺ ደስተኛ ነኝ የምንሆን፣ በውሳኔያችሁ እንዳትጎዱ አለንና ወጥቶ ምግብ ገዝቶ መጣና በልተን በጊዜ ተኛን። በቀጣዩ ቀን ሌሊት ቀሰቀሰና ተነሱልን እንነው ብሎ ልብሳችንን ለባብሰን ያለችንን ይዘን ወጣን። ኤርፖርት እስከምንደርስ እየጠበቅኩኝ ነበር፣ ግን የሄድነው ሰው የተጫናነቀበት ቦታ ስለነበር ግራ ገብቶኝ የት ነው የምንሄድ አልኩት አባቴን። በሰማይ መሄድ ስለማንችል በመኪና ነው የምንሄደው አለኝ ፈገግ ለማለት እየሞከረ። እናቴ ደንግጣ ምንታይ አለች ኮስተር ብላ። ለምን ማለቷ ነው? ተረጅኝ እንጂ ብራችን እዚሁ እንዳንጨርሰው ብዬ ነው እኮ ብሎ ሊያስረዳት ሲሞክር ዝም አለችና ከመኪና እንደወረድን ከኔ መገንጠል ብለው ለረጅም ሰዓት ተጨቃጨቁ። በመጨረሻም አባቴ ያሸነፈው ተመለሱ። የእናቴ ስጋት መገለባበጡን ፈርታ ነው በመሃል ለሚመጣው አደጋ ኃላፊነት መውሰድ ይኖርባቸዋል። በታች የሚሄዱ አባቴም የሶስት ሰው ኃላፊነት ወስዶ ወደ መጀመሪያ መኪናችን ገብተን ቦታ ያዝን። አሬ ፈርታ ነበር። ፍራቿ ግን ዝም ብሎ አልነበረም። ጸልየን መኪናው ተነሳ። ተጓዙን። አንዱን ጨርሰን ወርደን ወደ ሁለተኛው መኪናችን ልንገባ ስል ነበር ከኋላችን ቆሞ የሚል ድምጽ ሰማንና ሶስታችንም ዞርን። ልጁ ፈጥኖ መጥቶ የት ናችሁ አለን። አባቴ ደጋ ብሎ አወራውና ይዞን ወደ ውስጥ ለውስጥ ተጉዘን ባስ ውስጥ ገባን። እስኪሞላ ቆይተን እየመሸ ጉዞ ጀመርን። ለረጅም ሰዓት ተጓዘን። በጣም መሽቷል። እኔ ጨለማ ፈራለሁ። ሹፌሩ ግን ለምዶታል መሰለኝ፣ ምንም ሳይመስለው በዛ ጨለማ ይጓዛል። በግምት 3 ሰዓት አካባቢ ይሆናል። ደግነቱ አስቸጋሪውን መንገድ አልፈን ቀጥ ያለ አስፋልት ጋር ደርሰናል። እናቴን ጭምቅ አድርጋ አቅፋኝ ሻርፓን አለበሰችኝ። ከዛንም እንቅልፍ እንደወሰደኝ ትዝ ይለኛል። የእናቴ ጩኸት ቀሰቀሰኝ። ደንግጬ ምንድነው አደይ አልኳት። እሷ ግን ጭራሽ ፊቴን ሸፍና ደረቷ ላይ ለጠፈችኝ። እንደምንም ብዬ ተነስቼ ሳይ ከመኪናው ፊት የማዕት ሰዎች ተደርድረዋል። የመኪናውን መብራት ለመከላከል ሁሉም እጃቸውን ከፍ አድርገዋል። ሁሉም ተደናግጠው ነበር። ግማሹ ያለቅሳል፣ ግማሹ ደግሞ ልጆቻቸውን ያባብላሉ፣ ግማሹ ለመጣላት ይዘጋጃል። ብቻ በጣም ይጨንቅ ነበር።
በጣም የሚገርመው በዚህ ሁሉ መሃል ግን አባቴ ወፍራም ጃኬቱን ለብሰው እያንኮራፋ ነበር። እንዴት ጩኸት አይቀሰቅሰው? እንዴት ለእናቴ ሳያስብ ጥሏተኛ? እናቴ ብትሆን ያንን ጃኬት የለበሰችው በእርግጠኝነት አውልቃታ ለብሰኝ ነበር። ታዲያ እሱ ለምን ይህን ማድረግ አልቻለም? ብቻ ብዙ ጥያቄ እየፈጠረብኝ ነው። ይህ ማለት እናቴ ናት ከልቦ የምታስብልኝ። እዚች ምድር ላይ ማንም ምንም ሊያሞግስ ሊያከብርህ ሊወድ ይችላል፣ ግን ሁሉም ከእናት በላይ ያለምንም ስስት ህይወቷን የምትሰጥ እናት ብቻ ናት። በአእምሮዬ ለሚመላለሱት ጥያቄዎች መልስ ብፈልግም ጊዜው ስላልሆነ ብቻዬን እየተብሰለሰልኩ እያለ ሾፌሩ ወደኛ ዞሮ በደንብ ተመለከተንና ምንም አታስቡ፣ በሰላም እንፈታዋለን፣ አትረበሹ። ድንገት መተው ቢቃኙም እንኳን ሁላችሁም የፈገግታ ፊት አሳዩ፣ ምንም እንዳልተፈጠረው፣ ካለበለዚያ መሄድ አንችልም፣ ሁላችንም ዋሽነን ብሎም በረጅሙ ተንፍሶ ፊት ለፊት ያለውን የአደይ ማርያም ምስል ስሙ ከመኪናው ወረደ። በጣም ጀግና ነው። ምንም እንኳን ቢለምደውም እንደዛ በድፍረት መውረዱ ይገርማል። ፊት ለፊታችን ቆሞ ለረጅም ደቂቃ አወሩ። ወደ መኪናውም እየጠቆመ አወሩ። እናቴን አረጋግቻት ዝም ብላ ነበር። ሁለታችንም ቀና ስንል ሾፌሩ ከሰዎች ጋር ወደኛ መምጣት ጀመረ። እናቴ በድንጋጤ ጨመቀች። እኔም ደንግጬ አባቴን ረገጥኩት። እግርህን ወደዛ አድርግ አለኝ ከእንቅልፉ በስርዓት እንኳን ሳይነቃ። ተናድጄ ቀሰቀስኩትና ለምንድን ነው የምትተኝ? እዚህ ይህ ሁሉ ሰው ተጨንቆ አንተ ተንቆራፋለህ ብዬ ጮህኩኝ። አይኑን እያሸ ቀና አለ። በጣም ደነገጠ፣ ተርበተበተ። ከሁሉም በላይ ፍራቸው ፊቱ ላይ አስታወቀ። ይበልጥ ደንግጬም ምንድነው አባዬ ታውቃቸዋለህ እንዴ አልኩት በግርምት። ክፉዎች ናቸው ብሎ ሊቀጥል ሲል በሩን ከፍተው ገቡ። እጁ እየተንቀጠቀጠ ነበር። እሱን ገብተው ተመለከቱና ምንም ሳይናገሩ ወረዱና ወደ ሾፌሩ ሄዶ ትንሽ አወሩት። በኋላ ፊቱን ሰብስቦ ወደኛ መጣ። ሁሉም ለመስማት ስፍራ ብሏል። ከመካከላችን አንዱ ምንድነው የተፈጠረው አስረዳን እንጂ አለ። እሱም ምንም ማድረግ አይቻልም፣ ወንዶቹ እንድትሄዱ አልፈለጉም፣ ሁላችሁም ወንዶቹ ወረዱ ብሎ ሳይጨርስ ሁሉም በመሃል ገብተው ይጮሃል፣ ይንጫጫል። በዛ መሃል ሰዎቹ ወደ መኪናው ገብተው በኃይል ማስወጣት ጀመሩ። በመሃል ግን እናቴ ችግር ፈጠረች። አባቴ ፊት ቆማ በትግል አትወስዱትም ማለት ቀጠለች። በመሃል እኔ የማደርገው ስላልገባኝ ቆም ያለቅሳለሁ። እኔም እኮ ወንድ ነኝ። ካወኩት 1 ሳምንት ካልሞላኝ አባቴ ጋር ወይስ እድሜዋን ለሰጠችኝ ወልዳ ካሳደገችኝ እናቴ ጋር ሊሆን? የትኛውም ነገር ቢፈጠር እናቴን አልተዋትም፣ ግን ደግሞ ከአባቴ መለየትም አልፈልግም። በሐሳብ ተውጬ እያለ እናቴ ስትዋደቅ ብንን ብዬ ተነሳው። ጎንበስ ብዬ ሳያት እያለቀሰች አማራጭ በማጣት ስሜት ውስጥ ሆና መሬት ወድቃለች። የሆነ ነገር ልቤን ወጋኝ፣ ቅስሜ ስብር ነው ያለው። በምንም በማላመጣው ነገርም ቢሆን እናቴን ለምነካት ብዬ ተፍጨረጨርኩ። ሰውየው ሊመታኝ እጁን ሲያነሳ አንድ ቀይ ሰውዬ ወደ መኪናው ገብቶ እስኪ ተረጋጉ፣ ችግር አትፍጠሩ፣ ምንም አናደርጋቸውም እኮ ወንዶቹ ለብቻቸው መሄድ ስላለባቸው ነው፣ እነሱ ካሉ ድንበር ላይ ግጭት ሊፈጠር ይችላል ብሎ ሁሉንም አረጋጋቸው። በዚህ ሁሉ መሃል ግን እኔ ትኩረቴ አባቴ ላይ ነበር። በዚህ ሁሉ ግርግርና የእናቴ ለቅሶ መሃል እሱ ምንም እንዳልተፈጠረ እግሩን አጣምሮ ተቀምጦ ነበር። ወዲያ አጠገባችን የነበረው ሰውዬ አባቴን አንጠልጥሎ አነሳውና ወደ እኔ ዞሮ አንተ ላይ መፍረድ አልችልም፣ ስለዚህ ፈጠን ብለህ ከአንዱ ጋር ምረጥና ወይ ውረድ ወይ ቁጭ በል አለኝ እንደ ትልቅ ሰው እየተቆጣ። እኔ መጀመሪያ ያየሁት እናቴን ነበር። በጣም በሚያሳዝን ፊት አየች። ቀጥላ አድርጌ አባቴን አየሁት። እኔን የሚመርጠው በሚል መልክ ኮራ ብሎ ያኛል። አስተዋይ መሆን ይጠቀመኝ። አሳዳጊን ገበና ሸፋኝ ሳዝን አብራ የምታዝነውን ለኔ ብላ ያለ ጥርጥር ህይወቷን የምትሰጥ እናት ስላለች ወደ እሷ ሄጄ ከወደቀችበት አንስቼ አቀፍኳትና ወደ አባቴ ሄጄ አቀፍኩት። እናም ቀና ብዬ ከመኪና እንድንወርድ ቆመን እንጠብቃለን አባይ እንዳታረፍድ ብዬ ተመልሼ ወደ እናቴ ሄድኩ። ሰዎቹም ሁሉም በየተራስ ወርደው ከሾፌር ጋር ለረጅም ደቂቃ አውርተው ሾፌሩ እየሮጠ ወደ መኪናው ተመልሶ መንገድ ቀጠለ። እናቴ ግን ማልቀሷን አላቆመችም። ራሷን እየወቀሰች ነበር። እያወቅኩት ነበር እኮ እናቴን ብሰማትስ ወደፊት አስቦ ብር ላለማውጣት ብሎ እዚህ ጉድ ውስጥ ጨመረኝ። ምን አለ ወደ ህይወታችን ባይመጣብን፣
ምን አለ ተስፋ እንደቆረጠልኝ ቢቀር፣ ምን አለ ባላወቅኩት እጭ ብላ ስቅስቅ ብላ ለቀሰች። ግራ ገባኝ። አደይ እባክሽ ተረጋጊ አልኳት። እንደምንም ተረጋግታ ፊቷን ጠራርጋ አቀፈችኝና ጉልበቷ ላይ አስቀምጠኝና መንገድ ቀጠለ። ግማሽ መንገድ ላይ ሹፌሯ ቆመውና ውሃ ጠጥቶ ብስኩት እየበላ ትንሽም አየር ተቀብሎ ተመልሶ መጣና ጉዞ ቀጠለን። የብዙ ሰዓታት ተጉዘን እየሄድን ነጋ። እናቴ ምግብ ስላልበላች አቅም አጥሯታል። እውነት ለመናገር ከሆነ እጅግ እኔም ርቦኛል። ታውቃላችሁ፣ በጣም የሚገርመኝ ነገር ህፃን መሆኔን ራሱ ረሳው ነበር። ብቻ ግን በረጅም ሰዓትና ከአድካሚ ጉዞ በኋላ አዲስ አበባ የትውልድ ቦታዬን ረገጥኳት። ከ3 ቀን በኋላ ንጹህ አየር አገኘን። በረጅሙ ተነፈሰች። እናቴም ደስ ብሏት ነበር። ከዛንም እጄን ይዛኝ ጥጋችንን ያዝና ቆመን። እናቴ እዚህ ነው የተወለድኩት? አዎ ደስ አይልም አለች። አደይ በእኔ ደስታ ተደስታ። ከዛንም እዛ ቁጭ ብለን አባቴን እየጠበቅን ነበር፣ ግን አልመጣም። ክፍል 3 ይቀጥላል። ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ።